ሰላም ክቡራትና ክቡራን እንደምን ሰነበታችሁ? ደህና ናችሁ ወይ? ትንሽ አልፎ አልፎ የምመጣበትን ምክንያት በመጣሁ ጊዜ ሁሉ እናገራለሁ። በስራ ብዛት ነው። ነገር ግን ከእናንተ ጭራሽ ላለመለያየት በተቻለ መጠን ቢያንስ በሳምንት አንድ ሁለት ጊዜ መምጣት እሞክራለሁ። እንዴት ናችሁ? ዛሬ ስለ ሳይንሳዊ እውቀት አንዳንድ ሀሳቦችን መናገር ፈልጋለሁ። እውቀት እንዴት ነው የሚገኘው? እውቀት የምናገኝባቸው መንገዶች ምንድን ናቸው? በምን መንገድ ነው እውቀት የምናገኘው የሚለውን ባጭሩ ጠቋቁማችሁ ሊጠቅም ይችል ይሆናል ብዬ አስቤ ነው። ከዛ በፊት ባለፈው ስለ ሳይንስ ሀሳብ እድገት የሂስትሪ ኦፍ አይዲያስ ሂስትሪ ኦፍ ሳይንስ እንዴት እንዳደገ ከየት እንደተጀመረ ከዛ ከፍልስፍና አንጻር ደግሞ ፍልስፍናና ሳይንስ ያላቸውን ግንኙነት በምናገርበት ጊዜ ሃይማኖትን ማንስቼ ነበርና ሃይማኖት እምነት እንጂ እውነት አይደለም ብለሃል የሚል ጥያቄ እና እንዴት ምን ማለት ነው ሲያብራራው የሚል ጥያቄ ቀርቦልኛል። ሃይማኖት እምነት እንጂ እውነት አይደለም የሚለው ይህን ያነሳሁበት ምክንያት እሱን መግለጽ ያስፈልግ ይሆናል። በሃይማኖት ምክንያት መጣራት ሞኝነት ስለሚመስለኝ ነው። ሁላችንም የራሳችንን ሃይማኖት ይዘናል። ስላመን ነው ሃይማኖት የያዝነው። በሆነ ሱፐርናቹራል የሆነ ኃይል አለ፣ አምላክ አለ፣ ፈጣሪ አለ ብለን በየራሳችን መንገድ እናምናለን። ነገር ግን የአንዳችን ሃይማኖት ከሌላኞቻችን ሃይማኖት የበለጠ ትክክለኛ ስለመሆኑ ማስረጃ የሚያቀርብ ሰው የለም። ትክክላለሁ። ፕሮቴስታንት ከኦርቶዶክስ የበለጠ እውነት እንዳለው ማስረዳት አይቻልም። ወይም ደግሞ እስልምና ከኦርቶዶክስ የበለጠ ሃይማኖታዊ እውነት እንዳለው ወይም ደግሞ ኦርቶዶክስ ከሌሎች አንዱ ሃይማኖት ከሌላው ሃይማኖት የበለጠ እውነት ነው የሚል ማወዳደሪያ ዋጋ የለው። ስለዚህ መተባበርና ማክበር ነው የሚያስፈልገው። እውነት ነው በቃ ሌላ ምንም ነገር የለው። አይደለም። ስለዚህ ማንም ሰው ቢሆን የፈለገውን ነገር እንዲያምን መፍቀድ አለብን እንጂ ያንን ሰው ሃይማኖት ስላላመነ ልክ እኛ ሃይማኖት ከሌላው እንደሚሻል በማመን ልንጠላው፣ ልናጠቅ፣ ልንቆጣው አይገባም ለማለት ነው። እምነት ነው መሰረቱ። በቃ ስላመንክ ነው። ሌላ የተለየ ክራይቴሪያ የለው። ሳይንስ ያከራክር ይችላል። ምክንያቱም የእውነት ፍለጋ ነው። ሳይንቲስቱ አንድን ነገር እውነት መሆኑን ለማስረዳት ምርምር አድርጎ ማሳመን ይኖርበት ይሆናል፣ ማስረጃ ማቅረብ ይኖርበት ይሆናል። ምክንያቱም ሳይንሳዊ እውቀት በማስረጃ የሚረጋገጥ እውነት ስለሆነ ማለት ነው። ስለዚህ ጭቅጭቅ፣ ክርክር፣ ሙግት በሳይንስ ዓለም ነው እንጂ በሃይማኖት ዓለም የሚያዋጣ ስላልሆነ እንጋጭ፣ አንጣላ። ሃይማኖቶች ሁሉ ለየሰው በቂ ሃይማኖት ነው፣ ለየራሱ ጥሩ ነው ብለን እንውሰደው ለማለት ነው። ሃይማኖት እውነት እንጂ እውነት አይደለም ያልኩት ጥያቄ መቼም በሚገባ የመለስኩ ይመስለኛል። ካልመለስኩ እንደገና ጠይቅ አብራራለሁ። ወደ ሳይንሳዊ እውቀት ዛሬ የተነሳሁበት ጉዳይ ልምጣና እንግዲህ የፍልስፍና መስክ ነው። ኤፒስቲሞሎጂ የሚባል የፍልስፍና መስክ ነው። ስለ እውቀት የሚደረግ ጥናት የእውቀት ጥናት ኤፒስቲሞሎጂ ይባላል። ሰፊ ነው። እውቀት እንዴት ይገኛል? ከምን ይመጣል? ሰው ያውቃል? ማወቅ ማለት ምን ማለት ነው? እውቀት ራሱ ምንድን ነው? ብዙ ጥያቄዎች የሚመለሱበት መስክ ነው ኤፒስቲሞሎጂ። ነገር እዛ ውስጥ ሳልገባ እኛ አንዳንድ ነገሮች የምናውቀው እንዴት ነው የሚለውን አንድ ጸሐፊ ከጻፈው ተነስቼ ሀሳብ ላካፍል ብዬ ነው። አንደኛ በራሳችን መንገድ ነው የምናውቀው ማለት በስሜቶቻችን በማየት በመዳሰስ በግል ኤክስፔሪንሳችን ማለት ነው። በቃ እኛ ራሳችን ቼክ እናደርጋለን። እሳት ለምሳሌ ህፃናት የሚማሩት እሳት እንደሚያቃጥል አንድ ቀን ከነካን በኋላ በሁለተኛው ቀን አንድ ደግሞ እንደሚያቃጥል አወቁኝ ማለት ነው። ወይም ህፃናቱም ያውቃሉ ማለት ነው።
ስለዚህ ራሳችን ኤክስፒሪየንስ በማድረግ እውቀት ይገኛል። ይህን ማያጠራጥር እውነት እሳት እንደሚያቃጥል በራሳችን እናረጋግጣለን ማለት ለምሳሌ ጎርፍ ሜዳማ ላይ የተሰሩ ቤቶች በጎርፍ እንደሚጠቁ በኤክስፒሪየንስ እናውቃለን ማለት ነው። ስለዚህ ራሳችን ኤክስፒሪየንስ በማድረግ በራሳችን ላይ ከደረሰው ተነስተን አንድን እውቀት ኢስታብሊሽ እናደርጋለን ማለት ነው። አንዱ መንገድ ይሄ ነው። ሁለተኛው መንገድ ሎጂክ ነው። አጠቃላይ የአስተሳሰብ ህግን የክርክር ህግ ነው። በስሜታችን እውነት መስሎ የሚታየን ነገር ሴንስ የሚሰጠንን ነገር መቀበል ማለት ነው። ለምሳሌ የተለመደ ምሳሌ አለ። ሰው ሁሉ ሟች ነው፣ ከበደ ሰው ነው። ስለዚህ ከበደ ሟች ነው፣ የከበደ ሟች ነው፣ ሰው ሁሉ ሟች ነው ከሚለው አጠቃላይ መርህ እናውቃለን ማለት ነው። ስለዚህ ሁለተኛው የማወቂያ መንገዳችን ሎጂክን ተከትለን በምናስብበት ጊዜ ነው ማለት ነው። ሶስተኛው ጥናትና ምርምር ማለት ነው። አንድ ጥያቄ ሲነሳ አንድ ነገር እውነት ነው ወይስ ውሸት ነው፣ እውቀት ነው ወይስ ዝም ብሎ ግምት ነው የሚለውን ለማረጋገጥ አስተማማኝ መንገድ ሳይንሳዊ ምርምር በማድረግ ሙከራ ይደረጋል፣ ጥናት ይደረጋል። ከዛ ማስረጃ ይገኝና በዛ ማስረጃ መሰረት አንድ ነገር እውነት መሆኑ ይረጋግጣል ማለት ነው። እያንዳንዱ ሰው ሁልጊዜ አንድ ነገር ለማወቅ ጥረት ሊያደርግ አይችልም። ይሄ ምን አይደለም። ሳይንቲስቶች ይመራመሩ ይችላሉ፣ ምሁራን ጥናት ያደርጉ ይችላሉ። እያንዳንዳችን አንድ ነገር ነው ሀሳብ ነው በየቀኑ ጥናትና ምርምር እናደርግ አንችልም። ግን አስተማማኝ መንገድ ሳይንሳዊ መንገድ ነው ማለት ነው። እነዚህ ሶስቱ ናቸው የእውቀት መንገዶች። ነገር ግን የሃየር ኤጁኬሽን የከፍተኛ ትምህርት ጸሐፊዎች ዘርዘር ሲያደርጓቸው 5 መንገዶች ናቸው ይላሉ። አንደኛው አሁን ያልኩት ፐርሰናል ሴንሰሪ ኤክስፒሪየንስ ነው። በሱ ራሶቻችን የምናውቀው በምናገኘው መረጃ የምናገኘው ሁለተኛው ሎጂካል አናሊሲስ ያልኩት ነው። እሱን ይቀበላል። ሶስተኛው ሳይንቲፊክ ኦብዘርቬሽን ቴስት ሳይንሳዊ ሙከራ ነው። አራተኛው ሌሎች ኤክስፐርቶች በሚነግሩን ከኛ በተሻለ ልዩ ምርምር የሚያደርጉ እውቀት ያላቸው ምሁራን፣ መምህራን፣ ሌሎች አስቀድመው ከኛ በፊት ያንን ነገር ያወቁ ሰዎች ሲነግሩ እናውቃለን ማለት ነው። ከዚህ ሌላ ትራዲሽናል ኦቶሪቲ ያላቸው በተለምዶ በባህል ያውቃሉ ተብሎ የሚታሰቡ ሰዎች ደግሞ አሉ። የሃይማኖት መሪዎች፣ ሽማግሌዎች ወዘተ ወዘተ እነዚህ የራሳቸው እውቀት አላቸው በልምድ ያከማቸው እነሱ የሚሰጡን እውቀት አለ ማለት ነው። ስለዚህ በትራዲሽናል በኩል የምናገኘው እውቀት የሚኖረው ነው። ግን ጥንቃቄ ማድረግ የሚያስፈልገው ምንድነው? በዚህ መንገድ የሚመጡ እውቀቶች በሙሉ ምንድነው ኢንፎርሜሽን በሙሉ ሊወሰድ አይችልም። ስለዚህ ምንም እንኳን አረጋውያን አሁን አባቶች የሚያውቁት ነገር ቢኖርም እና ቢነግሩንም እውቀት ነው ብለን ለመቀበል ግን ጥንቃቄ ያስፈልጋል ማለት ነው። ምክንያቱም አንዳንድ ጊዜ በባህል ውስጥ አብረው የሚመጡ ነገሮች ትሩፋቶች አሉ፣ መረጃ እንጂ እውቀት ሊባሉ የማይችሉ ነገሮች ማለት። ስለዚህ ዞሮ ዞሮ ግን አራተኛው እውቀት የምናገኝበት መንገድ ሌሎች የሚያውቁ ሰዎች ወይም ሌሎች ሰዎች የሚነግሩን እውቀት ነው ማለት ነው ከሚያውቁት። አምስተኛውና መጨረሻው ሎጂክ የሚባለው ነው። በትምህርት ብዙ የሚጠቀሙበት ነው። ክፍል ውስጥ ዲሞንስትሬሽን እያሳዩ የሚያስተምሩበት መንገድ ነው። ቪዥዋል የሆነ በሙከራ እየሞከሩ ለተማሪዎቹ ወይም ለሚመለከተው አካል ሆነ የማሳያ ሆነ ይሄ አንድ ነገር ይመጣል፣ የአንድ ነገር መንስኤ ምንድን ነው የሚለው ጥያቄ መሰረት አድርገው እዛው ዲሞንስትሬት እያደረጉ ለምሳሌ ሻማ ከሆነ ሻማ እያቃጠሉ ሻማና ሌላም ነገር ስለ ካርቦሃይድሬት ከሆነ ካርቦሃይድሬትን የሚመለከት ራሱ ተግባር የሚያስተምሩበት ቪዥዋል ሞዴል ይባላል። ስለዚህ በተመሳሳይ ነገሮች እውቀትን እናገኛለን። ማንበብ ምናምን ያው ሌሎች ኤክስፐርቶች በሚነግሩን መንገድ የምናገኘው እውቀት አካል ነው። በእነዚህ መንገዶች እናውቃለን ማለት ነው። ኖሌጅ የሚገኘው በእነዚህ መንገዶች ነው።
የታወቁ ነገሮች ናቸው። ለእያንዳንዳችን የሚሰራውን የእውቀት መንገድ መመልከትና ሁልጊዜ ለእውቀት መጣር ያስፈልጋል። የሚመረቀው በተቻለ መጠን አስተሳሰባችን ሳይንሳዊ ቢሆን፣ እውቀታችን ሳይንሳዊ ቢሆን። ሳይንሳዊ ማለት ምንድነው? የተፈተሹ እውቀቶች ቢሆኑ ማስረጃ ብንፈልግባቸው አንድን ነገር አምነን አቋም ለመያዝ እና ለመናገር ወይ ጻፍ ወይም ደግሞ ሰውን ለመጨቃጨቅም ቢሆን በተቻለ መጠን የምናውቀው ነገር የሳይንስ መሰረት ያለው ማስረጃ ያለው የሚጨበጥ ማስረጃ እንኳን ማቅረብ ባንችል ቢያንስ ሎጂካል የሆነ ስሜት የሚሰጥ ሊያሳምን የሚችል ነገር መሆኑን ብናረጋግጥ በእርግጥ እውቀት አለን ማለት እንችላለን። በዛሬ በዚሁ ሰናበታችሁ። ሰሞኑን በሌላ ርዕስ መለሳለሁ። ጤና ይስጥልኝ።